ይህ አዋዜ ልዩ ዘገባ ነው። ባልደረባዬም ዳንኤል ውለታው መስመር ላይ አለ። ዳንኤል እንደምናመሻ፣ እንዲሁም አድማጮቻችን እዚህ ኢትዮጵያ እንደምናመሻችሁ፣ እንዲሁም በሌላው ዓለም ደግሞ እንደ የሀገሩ ሰዓት አቆጣጠር ሰላምታችን ይድረሳችሁ። ዳንኤል እንደምናመሻ። እንዴት አመሻህ አለም? ዛሬ ብዙ በመካከለኛው ምስራቅ የባሕረ ሰላጤውን ውጥረት በተመለከተ በቶን የሚቆጠሩ ወሬዎች ናቸው ያሉት። ነገር ግን አድማጮቻችን አሉ ተባባሉ ከሚለው ባለፈ ምን የምትነግረን ነገር አለ ይላሉ። የድርጊቱ ፈጻሚ የሆኑ ወገኖች ዘ ዱወር ኦፍ ዘ አክሽን ከሚሉት ባለፈ ማለት የምንችለው ነገር የለም። ግን ዛሬ አንድ ነገር ለማቅረብ ፈለግኩኝ ለአድማጮች። ይሄውም ምንድን ነው? ዶናልድ ትራምፕ ጦርነቱን የያዙበት መንገድ ምንድን ነው እና ከዶናልድ ትራምፕ በየጊዜው የምናገኘው መልእክት ባህሪ ምንድን ነው የሚለውን ነው። ይሄ ምናልባት አጠቃላይ በዚህ ጦርነት ጉዳይ ላይ የመሰላቸት ሁሉ ሁኔታዎች አሉ። ስለዚህ እነዚህን ምክንያቶች ያስረዳል ብዬ ነው። ዋሽንግተን ፖስት ነቅሶ አውጥቷቸዋል። ዳንኤል ኤፕሪል 1 ያው በፈረንጅ አቆጣጠር ነው የምንሄደው። ምን ይላል? ትራምፕ ለጋዜጠኞች በሰጡት መግለጫ the war would be over within 3 days አሉ። ጦርነቱ በ3 ቀን ውስጥ ያበቃል። ይህን መግለጫ የሰጡት ኤፕሪል 1 ነው። በዛኑ ቀን ከሰዓታት በኋላ ለሀገሪቱ ለመላ ለአሜሪካውያን ንግግር አድርገው ነበረ ከዋይት ሃውስ እና በዛ ንግግራቸው ላይ ምን አሉ? አስተዳደራቸው vowed to attack Iran extremely hard over the next 2 to 3 weeks ይላል። የዶናልድ ትራምፕ አስተዳደራቸው ለሚቀጥሉት 2 እስከ 3 ሳምንት ለሚሆን ጊዜ ኢራንን በከፋ ደረጃ ይደበድባል ወይም ያጠቃል ሲሉ ዛቱ ይልሃል። ይሄ ለሕዝባቸው ያደረጉ ንግግር ነው። ኤፕሪል 1 መጀመሪያ ላይ ጦርነቱ በ3 ቀናት ውስጥ ያበቃል አሉ። ከሰዓታት በኋላ ከዋይት ሃውስ ለአሜሪካ ሕዝብ በቀጥታ ባደረጉ ንግግር ኢራንን በሚቀጥሉት 2 እስከ 3 ሳምንት ባለው ጊዜ ውስጥ ክፉኛ ለመደብደብ ዛቱ ማለት ነው። የሚገርምህ የዛት አልተፈጸመም። ኢራን ላይ የተወሰደ ምንም እርምጃ የለም። ይህን በተመለከተ የዶናልድ ትራምፕን ተለዋዋጭ ሀሳቦች ወይም መልእክቶች የተለያዩ ሰዎችን አናግረዋል። አንዱ ሊዮን ፓኔታ ናቸው። እኚህ ሰው በአንድ ወይም በሁለት የዲሞክራቲክ ፓርቲ ፕሬዚደንቶች ዘመን በመከላከያ ሚኒስትርነት፣ በሲአይኤ ዲሬክተርነትና በዋይት ሃውስ የጽህፈት ቤት ኃላፊነት የሰሩ ናቸው እና እሳቸው ምን አሉ? የዶናልድ ትራምፕን ተለዋዋጭ መልእክት በሚመለከት ወይም የፕሬዚደንቱን የተለየ እንዲህ አይነት ሁኔታ ምን ብለው ነው የገለጹት? ዋን ኦፍ ኤ ካይንድ ነው ያሉት። ዳንኤል በበጎም በመጥፎም የሌለ ነው የምትለው ማለት ነው። ዋው እንትና ያለው ችሎታ የሌለ ነው ብትል አድናቆት ነው። የእንትና አንዳንድ ድርጊቶቹ ደግሞ በመጥፎ መልኩ የሌለ ነው፣ አንዳንድ ባህሪው የሌለ ነው የምትለው ነገር አለ። እሳቸው ብቻ ምንድን ነው ያሉት? ዋን ኦፍ ኤ ካይንድ በቃ የሌለ ነው ያሉት። ምን አሉ? በታሪክም ሆነ በፖለቲካ ህይወቴ እንደማለት ነው። ወይም በታሪክም ሆነ በፖለቲካ አንድ የመሪነት ሚና ላይ ያለው ሰው በገባበት ጉዳይ ውስጥ ለሚወስዳቸው እርምጃዎች በቋሚነት ምክንያቶቹን የሚለዋውጥ ከዚህ ቀደም ገጥሞኛል ብዬ አላስብም ብለዋል። ኤፕሪል 6 ዶናልድ ትራምፕ ምላሉ? መላ ኢራን በአንድ ምሽት ልጠፋ ትችላለች። ያ ምሽት ደግሞ ምናልባት ነገ ምሽት ሊሆን ይችላል። በዋይት ሃውስ ጋዜጣዊ መግለጫቸው የተናገሩት ነው። ኤፕሪል 7 በማኅበራዊ ገጻቸው ላይ ሲጽፉ
ኢራን ላይ የምናደርገውን የቦምብ ድብደባና ጥቃት ለ2 ሳምንታት ያክል ለማቋረጥ ተስማምቻለሁ። ኤፕሪል 15 ላይ ስንመጣ እንዲህ ያሉ ዶናልድ ትራምፕ ለእልቅ የተቃረበ ነው የሚመስለኝ፣ ሊጠናቀቅ በጣም እንደተቃረበ ነው የማየው አሉ ማለት ነው። ጦርነቱን ነው። ኤፕሪል 29 ከ14 ቀን በኋላ ኢራኖች ኃላፊነታቸውን መወጣት አይችሉም፣ ኒውክሌር አልባነት ስምምነትን እንዴት መፈራረም እንደሚችሉ አያውቁም፣ ሳይረፍድ ቶሎ ቢያውቁበት ይሻላል ነው ያሉት በማህበራዊ ሚዲያ ገጻቸው ማለት ነው። እና መጨረሻ ላይ የምናከሉ ይህንን የገለጹበት ማህበራዊ ሚዲያቸው ላይ ከጀርባቸው ተራራው ላይ ፍንዳታዎች እንደዚህ እየታዩ እሳቸው የአብራሪዎች መነጽር አድርገውና ጠመንጃ ይዘው እንደ ፊልም ስታር የወጡበት ነው። ይሄ በሰው ሰራሽ አእምሮ የታገዘ ምስል ያለው ነው። መዝጊያውን ያደረጉት ኖሞር ሚስተር ናይስ ጋይ ብለው ነው። ትራምፕ ደጉ ሰው ከዚህ በኋላ አይገኝም እንደማለት ነው። ትራምፕ ከዚህም በተጨማሪ የጦርነቱን ግቦችና በሆርሙዝ ሰርጥ ጉዳይ የአሜሪካንን ሚና በተመለከተ አንድ ወጥነት የሌለ መልእክት ነው ያስተላልፉት ይለናል። መጋቢት መጀመሪያ ሳምንት መጨረሻ ላይ ኢራን ሰርጡን እንድትከፍት አስጠነቀቁ። ከ10 ቀን በኋላ ሆርሙዝ ሰርጥ ለአሜሪካ ያለው ጠቃሚነትን አንኳሰው ሆርሙዝ ላይ ጥገኛ የሆኑ ሀገራት ለራሳቸው ሲሉ ይዋጉ አሉ ይላል። ከዚህ 2 ሳምንት በኋላ ኢራን ሆርሙዝ ሰርጥን እንድትከፍት ማስጠንቀቂያ በመስጠት የሆርሙዝ ሰርጥን በሚያቋርጡ የኢራን መርከቦች ላይ እገዳ ጣሉ ይልሃል። ወደ መጋቢት ስንመለስ ደግሞ ማርች 23 የአገዛዝ ለውጥ ይኖራል አሉ። ማርች 31 ከ8 ቀን በኋላ የአገዛዝ ለውጥ ከያዝኳቸው ግቦች አንዱ አይደለም አሉ። ከዛ ኤፕሪል 1 ተመልከት፣ ከአንድ ቀን በኋላ ደግሞ we never said regime change but regime change has occurred። የአገዛዝ ለውጥ በጭራሽ አላልንም፣ ነገር ግን የአገዛዝ ለውጥ ተከስቷል ማለት ነው ትርጉሙ። ሱዛን ሜሎኒ በብሩኪንግስ ተቋም የውጭ ፖሊሲ ፕሮግራም ምክትል ፕሬዚደንትና ዲሬክተር ስትናገር የዶናልድ ትራምፕ እርስ በርሱ የሚጋጭ መልእክት ምክንያቱ ኢራን ዓለም አቀፋዊውን ኢኮኖሚ ለማወክ ያላትን አቋም ከመናቅ ወይም ዝቅ አድርጎ ከመመልከት የመነጨ ነው የምትለው። ኢራን አሁን እያደረገች ያለውን ወይም ሆርሙዝ ሰርጥን አንቃ የዓለምን ኢኮኖሚ ታጋጅ የማድረግ እቅድም ተጨባጭ ሆነ የእውነት የሆነ እቅድም አቅምም ይኖራታል ብለው ዶናልድ ትራምፕ አልገመቱም ነበር የምትለው። ይሄ ነው መልእክቶቻቸውን የተሳከረ የሚያደርግባቸው ነው የምትለው። መጋቢት አጋማሽ ላይ በዋይት ሃውስ ለጋዜጠኞች ሲናገሩም አሜሪካ ጦርነቱን ለማቆም ከኢራን ጋር መስማማት አያስፈልጋትም ወይም ስምምነት መድረስ አያስፈልጋትም። ኢራንን ወደ ድንጋይ ዘመን መከለስና የኒውክሌር መሳሪያ ባለቤት እንድትሆን የሚያስችላትን መንገድ ሊዘጋባት ይገባል። ከዛ እኛ ጥለን እንወጣለን ብለዋል። እንግዲህ ዳንኤል እነዚህን ነው ጠቀስ ጠቀስ ያደረጋቸው። በየጊዜው እሳቸው የሚሰጧቸው መልእክቶች በጣም ብዙ ናቸው። አንደኛው ወይም ዋነኛው የዚህ ምክንያቱ ደግሞ ከዚህ ቀደም ወይም ከእሳቸው በፊት በነበሩ የአሜሪካ መሪዎች በመሪ ደረጃ ብቻ ሳይሆን በሚኒስትሮቻቸውም ደረጃ አንድ መልእክት ሲተላለፍ መልእክቶች የሚተላለፉበት የመስሪያ ቤት መግለጫ አለ፣ ወይም በመስሪያ ቤቱ ስም ወይም ደግሞ ለሀገሪቱ ይሄ ለሚታወቁ ሚኒስትሪ ሚዲያ የምትሰጠው መግለጫ አለ። እነዚህ መግለጫዎች ደግሞ አስቀድመው ውይይት ከተደረገባቸውና የፖሊሲ አቋም ከተወሰደባቸው በኋላ የሚሰጡ ናቸው አይደለም። በዶናልድ ትራምፕ ግን በማናቸውም ጉዳይ ላይ ያንን ጉዳይ በሰሙበትና
በተሰማቸው ወይም መሆን አለበት ብለው ያመኑትን አጠገባቸው ማንንም ማወያየት ሳያስፈልጋቸው ከፖሊሲ የፖሊሲ ውይይት ወይም አቅጣጫ የመሳሰሉ ነገሮች ጊዜ ወስዶ የማድረግ ሁኔታ ሳያስፈልጋቸው በቀጥታ ማህበራዊ ሚዲያቸው ላይ በሚሰጡት ምላሽ ወይም በማህበራዊ ሚዲያ ስለሚመሩት ነው። እና አሁን መጨረሻ ላይ እንደሰማኸው ጥለን እንወጣለን ያሉት ይሄ አሁን መጨረሻ ላይ የተጠቀሰው ኢራንን ወደ ድንጋይ ዘመን መከለስና አሁንም ለምሳሌ ይሄ እቅድ አለ። በነገራችን ላይ ዛሬም ተናግረዋል። ኢራን ላይ እንደውም ዛሬ ዶናልድ ትራምፕ እንዳሉት ከ2 እስከ 3 ሳምንት ሊፈጅ የሚችል ይሄ የኤነርጂ መሰረተ ልማቶቿን እንግዲህ ሀገሪቱ 80-90 ከመቶ በነዳጅ ኢኮኖሚ የተመሰረተች ነች። ነዳጁንም ጋዙንም የእነዚህን መሰረተ ልማቶች ማምረቻውን፣ ማሰራጫውን ገለመሌ እሱን ሁሉ መደብደብን የሚያካትት በጣም ሲኦላዊ የሆነ የአጭር ጊዜ ጥቃት ማለትም ከ2 እስከ 3 ሳምንት ሊፈጅ የሚችል ነው ብለዋል። ይህንን እርምጃ ለመውሰድ የአሁኑ ተኩስ አቁም ከመደረሱ በፊትም ይሄ የመምታቱ ዕቅድ እንዳለ ነበረ። አሁን ደግሞ በቅርቡ ማብራሪያም ተሰጥቷቸዋል። እቅዱ ቀርቦ በዋይት ሃውስ በማዕከላዊ እዙ አዛዥ አድሚራል ብራድ እንደዚሁም ደግሞ በኤታማዦር ሹሞች ሊቀመንበር አማካኝነት ማብራሪያ ተደርጎላቸዋል። እና እንደውም ምንድነው የሚሉት ይህን ድብደባ ወይም ጥቃት ኢራን ላይ ለማስፈጸም ለማዘዝ አፋፍ ላይ እየደረሱ ብዙ እያራዘሙት እንዳሉ ነው የሚገልጹት ዘገባዎች። በተለይ በዛሬው ዕለት ያነበብናቸው አንዱ ለምሳሌ ፕሬዚደንቱ ኦልሞስት ኢራን ላይ ትዕዛዙን ሊሰጡ ሲሰናዱ ኢራን ባለ 14 ነጥብ የተባለውን እቅዷን አቀረበች። ዳንኤል ይሄ ባለ 14 ነጥብ እቅዷ ደግሞ በፓኪስታን በኩል የቀረበና አርብ ዕለት ነው ያለፈው አርብ ነው። ይህም ወዲያውኑ በአሜሪካ አቆጣጠር በቀን ውስጥ ቀን ላይ ምላሽ ተሰጥቶበታል። በዶናልድ ትራምፕ አልወደድኩትም፣ አልረካውበትም የሚል ነው። እውነቱን ለመናገር እኛም ሰርተነዋል። የምርኮ እቅድ ነው ማለት ትችላለህ። እና ኢራን ምንም የምትሰጠው ነገር የለም በዚህ በ14 ነጥብ የሰላም ሀሳብ ውስጥ እንደው ጨረፍ አድርጎ ለማስታወስ ምንድን የጠየቀችው በዚህ ውስጥ የጠየቀችው ጦርነቱ እንዲቆም። ይሄ ስለ ራሱ አይመለከትም፣ እቅዱ ላይ ያቀረበችው ነው። 2 ከዚህ በኋላ ምንም አይነት ተመሳሳይ ጦርነት በእስራኤልም ሆነ በአሜሪካ ወይም በጣምራ እንደማይከፈትባት በሜካኒዝም የተደገፈ ሙሉ ዋስትና። 3 አሁን በተደረገባት ጦርነት ለደረሰባት ኪሳራ ካሳ። 4 በማዕቀብ የተያዘባት ከ100 እስከ 120 ቢሊዮን የሚደርስ ዶላር እንዲለቀቅላት። 5 በአጠቃላይ በእሷ ላይ ለ10 ዓመታት የጸና የማዕቀብ ብላንኬት ሁለንተናዊ ማዕቀብ በተባበሩት መንግስታት፣ በአሜሪካ፣ በአውሮፓ በአንዴ እንዲነሳላት ነው የጠየቀችው እዚህ ላይ ዳንኤል። እና መቼስ ለእኔስ ምን አለ ስላለ አይደለም። ለምሳሌ ድርድር ኢራን ከአሜሪካ ጎን ስትቀመጥ እና የድርድር ጠረጴዛ ላይ ተቀምጣ ኢራን እዚህን ታስቀምጣለች። እሺ ትልና ታዲያ ለእኛስ ምን አለ እዚህ ውስጥ ስትል ለእናንተ ደግሞ እንትና በቃ ይህንን የሆርሙዝ ሰርጥን እንዴት እንክፈተው? የሚከፈተው በኢራን ሉዓላዊነት ስር ሆኖ እንዴት እንክፈተው የሚለው ላይ ተነጋግረን እሱ ይከፈታል ይላል። ተመልከት እንግዲህ አሁን ይሄ ሁሉ ቦምብ፣ ይሄ ሁሉ ሰው ያለቀው፣ ይሄ ሁሉ ዓለም እዚህ ምስቅልቅል ውስጥ የገባው በመጀመሪያ ኢራን የኒውክሌር ፕሮግራሟን እንድታቆም ነው። የኒውክሌር ፕሮግራሟን እርግፍ አድርጋ እንድትተው ዩራኒየም ማበልጸግ ብሎ ነገር እርም ብላ ያላትን ተቋም ነቃቅላ አበራርሳ እንድትጥል ነው። እና የፈረደበት 440 ኪሎ ግራም
የበለጸገ ዩራኒየም 60 በመቶ የበለጸገ ምክንያቱም ማበልጸጊያ ተቋሞቹን እንደገና ማንሰራራት እስከቻለች እድሉን ካገኘች በ15 ቀን ጊዜ ውስጥ ወደ 11 ቦምቦች ሊኖራት ይችላሉ የኒውክሌር። ስለዚህ እሱን ማስረከብ እሱ ደግሞ አሁን ለአሜሪካ ማስረከብ ማለት ነው። ይሄ መሆን አለበት ብለው ነው እንግዲህ። በተጨማሪ ደግሞ ኢራን ይሄማ መብቴ ነው አልደራደርበትም ብላ ሳይከፈት በቀረው ደብዳቤ ላይ ጄኔቭ ላይ የሚሳይሎቹ ጉዳይ ካፓቢሊቲዋን ይሄ የሚሳይሎቿን ርቀት ማለት ነው፣ እንደዚህም ደግሞ የምርቱን ብዛት እነዚህ ላይ ገደብ መጣል አለበት። በተጨማሪም ደግሞ ይሄ የሺአ ተራዳ የተጋትሮ ተራዳ የሚባለውን ግንኙነት ማቋረጥ፣ የምትሰጠውን ገንዘብ ማቆም፣ ያላትን ግንኙነት ማቋረጥ የሚሉት አሉ። እንግዲህ ጦርነት ውስጥ የተገባው እነዚህን ሶስቱን በመፈለግ ነው አሜሪካና እስራኤል። አሁን ኢራን ባቀረበችው 14 ሀሳቦች ውስጥ ሁለቱ የሉም። ራሱ የኒውክሌር ድርድሩ አትሊስት በዋነኛነት ዶናልድ ትራምፕ እንዋዋል ብለው በኦማን 5 ጊዜ ሮም፣ ከዛ በኋላ 2 ጄኔቭ በመሃል ምንም እንኳ የእስራኤል በሰኔ ወር የከፈተችው ጥቃት ቢኖርም ከዛ በኋላ ወደ ጄኔቭ ተመልሰው ይሄን ድረስ ተደራድሯል። የተደራደሩት ቢያንስ በዚህ በኒውክሌር ጉዳይ ነው። ስለ ኒውክሌር ጉዳይ ያለችው ምንድነው? በ14 ነጥብ እቅድ ውስጥ ወይል እንግዲህ አሁን ዋናው ይህንን ሆርሙዝ ሰርጥን ማስከፈቱ ላይ እንዴት እንደሚከፈት ነው። ጦርነቱ እንዲቆም እሱ እንዲከፈት ነው። እንዴት ይከፈት? ቢያንስ አሜሪካ እዚህ ላይ ያላት ጥያቄ ከጦርነቱ በፊት ሆርሙዝ ሰርጥ ዓለም አቀፋዊ መተላለፊያ ነበር፣ አንጃ ገራንጃ የሌለበት ወደዛ እንዲመለስ ነው። ጦርነቱም በዛው እንዲያከትም ለምሳሌ ኢራን የጠየቀቻቸውን እነዚህን ነገሮች ማለት ነው። የኒውክሌርን ጉዳይ ይህን በወር ውስጥ ይህንን ጉዳይ ከጨረስን በኋላ በቀጣዩ ወር ውስጥ ደግሞ በኒውክሌር ጉዳይ እንደራድራለን ይላል የኢራን ባለ 14 ነጥብ እቅድ። ሰው ምን ማለት ነው? ለምሳሌ ባለ 14 ይሄ የኒውክሌሩን ድርድር ጉዳይ አልስማማም ብላ መናከስ ቢጀምሩ ምንም መግባባት ባይችሉ አሜሪካ ምንም መውሰድ ማድረግ የምችለው ነገር የለም። ለምን? በመጀመሪያው ወር ድርድር ላይ ኢራን ማዕቀቡን አስነስታለች። በማዕቀቡ የተያዘውን ገንዘብ አስመልሳለች። የጦር ካሳውን ተደራድራ አንድ ነገር ይዛለች። ወይ ቢያንስ በዚህ ጊዜ ውስጥ እንከፍላለን፣ በዚህ መልክ እንከፍላለን የሚል ነገር ከአሜሪካና እስራኤል በምንም መንገድ ከዚህ በኋላ ጦርነት አንከፍትም ብለው ዋስትና ባለው መልኩ ስምምነት ላይ እንዲገቡ ተደርጓል። ይሄ በመጀመሪያው ወር ላይ እነዚህ ከተደረገ በኋላ የኒውክሌሩ ድርድር የሚቀጥለው በዛኛው ወር ላይ ነው። ኢራን በኒውክሌር ድርድሩ ላይ የለም እኔን ከማለት ወደኋላ ያለም እዚህ ድረስ ነው መወርድላችሁ፣ በዚህ እንድስማማ ብላ ብታወርደው ማዕቀብ መልሰ መጣል አትችልም፣ የሰጣትን ገንዘብ መንጠቅ አትችልም፣ የመጀመሪያው ስምምነት የደረስከውን ማፍረስ አትችልም። ይሄ ቤዚካሊ የምርኮ ጥያቄ ነው አይደለም። ተሳስቻለሁ ብዬ አላስብም። ስለዚህ አሁን እየተነገረን ያለው ዶናልድ ትራምፕ እጃቸውን ሊያነሱ ተቃርበው በዚህ እቅዷ መሰረት ምክንያት ነው የሰረዙት ወይም ደግሞ ያራዘሙት ነው። ኦኬ። ከዛስ በኋላ ምን ሆነ? ከዛ በኋላ የሆነው እንደገና አሜሪካ ደግሞ ሌላ ማረሚያ፣ ሌላ እቅድ ለኢራን ልካለች። ዝርዝሩን ያላወቅነው ለሱ ደግሞ ኢራን ምላሽ ሰጥታለች ነው የሚለው። ስለዚህ አሁን ያወቅነው ነገር የለም። በዚህ መካከል ነው ዶናልድ ትራምፕ ተነስተው ዛሬ 2ኛ ቀኑ ነው፣ 36ኛ ሰዓቱ ነው። ከሰኞ ጠዋት የጀመረ በመካከለኛው ምስራቅ ሰዓት አቆጣጠር ከኛ ጋር አብሮ ይሄዳል። ከሰኞ ጠዋት ጀምሮ በዚህ በሰላጤው መግቢያ አካባቢ የሚገኙ ወደ 2000 የሚጠጉ የተለያዩ ሀገራት ንብረት የሆኑ ወይም ደግሞ የተጫነው የብዙ ሀገራት የተለያዩ ሀገራት የሆነ ወደ 2000 መርከቦችና ወደ 22000 የሚደርሱ የመርከብ ሰራተኞችን ነፃ የማውጣት ፕሮጀክት ፍሪደም የተባለ እንቅስቃሴ ተግባራዊ ማድረግ ጀመሩ እና በዚህ የተነሳ ነው አሁን የምናወራው ተኩስ የተፈጠረው ማለት ነው። ሆርሙዝ ይሄ ተኩስ አቁሙን መጣስ ነው። ስለዚህ በሆርሙዝ ሰርጥ ከኔ ውጪ እኔ በምሰጠው ጣብቅ ላይ ነው የምታልፈው። እስላማዊ ቤታዊ ዘቡ ጋር ተነጋግረህ ተስማምተህ እሱ ባለው መንገድ ነው የምትሄደው። ምክንያቱም የኢራን ስለሆነ ከዛ ውጭ የሚሄደው ላይ ግን አፈነደዋለሁ በተኩስ አሉ ኢራኖች። በዛም መሰረት የአሜሪካ የጦር መርከብ ላይ ተኮስ ላሉ አንድ ፍሪጌት በ2 ሚሳኤል
በኋላ አሁን ደግሞ ድጋሚ ወጣው ደግሞ ሚሳኤል መሆኑ ቀርቶ በሰው አልባ ነው መታን የሚሉት ፊቷን አዙራ ሄደች አሉ። ከዛ በኋላ አሜሪካ ዲስትሮየርስ መጀመሪያ ያለፉ አለች። ኖ ያለፈ ዲስትሮየርስ የለም፣ ነገር ግን ወደዛ በመቃረብ ላይ ያሉትን የማስጠንቀቂያ ሚሳኤል ተኩስ ሁሉ በዙሪያቸው በማፈነዳዳት ማስጠንቀቂያ ሰጥቻለሁ አለች። የምናውቀው ነገር የለም። እና አሜሪካ ከዲስትሮየሮቹ ማለፍ ጋር 2 የአሜሪካንን ሰንደቅ ዓላማ የሚያውለበልቡ መርከቦቿ እንዳለፉ ገለጸች። አሁንም ድረስ ኢራኖች ይህንን አይን ያወጣ ቅጥፈት ነው የሚሉት። እና አንድ የዴንማርክ የመርከብ ኩባንያ አንዱን የአሜሪካ መርከብ ማለፉን አረጋግጧል። ትራንስፖንደር የሚባል አለ። እሱን ዘግታ ያው በዚህ መንገድ አልፋለች አሉ። ዛሬም የአሜሪካ መከላከያ ሚኒስትር ሄግሴት የሰጡት መግለጫ አሁን ሆርሙዝ ሰርጥ ማንም ማለፍ እንደሚችል ያረጋገጥንበት ነው፣ ይቀጥላል። እዚህ ላይ ኢራን የምታመጣው ነገር ቢኖር የከባድ ዋቴቨር ይደርስባታል አሉ ዳንኤል። እስካሁን ድረስ እንግዲህ በ36 ሰዓት ውስጥ 2 መርከቦች እንዳለፉ ነው የምናውቀው። ትናንት ሰኞ ማለት ነው። ማክሰኞ እስካሁን ድረስ ያወቅነው ያለፈ መርከብ ስለመኖሩ እስካሁን ያለው ዜና አያመለክትም። ስለዚህ እስከ ነገ ጠዋት ሶስተኛው ጠዋት ነው የሚሆነው። እሱን ደግሞ ሌሊቱን ተመልክተን የምናቀርበው ይሆናል እና በዚህ መልክ ነው እንግዲህ ይህ ጦርነት እየተካሄደ ያለው። ከዶናልድ ትራምፕ ሀሳብ ስንነሳ ትራምፕ ሀሳባቸውን ቶሎ ቶሎ የሚቀይሩበት ምክንያት ምናልባት አሜሪካ ምንም ቃታ ሳትስብ ኢራንን ሳይኮሎጂካሊ በማስፈራራት ወይም ስጋት በመፍጠር ብቻ ወደሚፈልጉት አቅጣጫ ለማምጣት የተጠቀሙበት ስልት ሊሆን ይችላል ወይ? ኦፍኮርስ እሱንም ይጨምራል። ለምሳሌ በዚህ በዶናልድ ትራምፕ ብዙ ነገር ነው የሚሞክሩት። ለምሳሌ ኢራንን በአንድ ምሽት ማጥፋት ይቻላል። ያ ምሽት ደግሞ ነገ ምሽት ሊሆን ይችላል ይላል። ይህንን የሚለው አገር እሳቸው የዩናይትድ ስቴትስ አሜሪካ መሪ ፕሬዚደንት ናቸው። የዓለማችን የኒውክሊየር በኩር ናት እኮ አሜሪካ። የኒውክሊየር መሳሪያ ቀድማ የያዘች፣ ቀድማ የተጠቀመች ብቸኛ፣ ቀድማ የያዘች በመቅደም እና ጥቅም ላይ በመዋል አሜሪካ ብቸኛ ናት። ይህን ማስታወስ አለብን። ሂሮሺማና ናጋሳኪን ከመታች በኋላ የአሜሪካ ወታደራዊ ፖሊሲ የተጻፈው በኒውክሌር ጭስ ነው። ፒስ ስሩ አብሶሉት ፓወር፣ ሰላም በፍጹማዊ ኃይል የሚል ነው። ለምሳሌ ጃፓን እጅሽን ስጪ ነው የተባለችው። በሁለተኛው ዓለም ጦርነት የመዋጋት አቅም ግን ነበራት። ስለዚህ ሜንላንድ ጃፓን ላይ አሜሪካ ውጊያ ማድረግ ቢኖርባት ከፍተኛ መስዋዕትነት ይወስድባታል፣ ጊዜም ይወስዳል። ኒውክሌሩ ሲመጣ ግን 2 ከተሞችን በኒውክሌር በማጥፋት ባጭር እንግዲህ በ3 ቀን ልዩነት ነው የተተኮሰው። በ3 ቀን በ2 ቦምቦች ጥቃት ጃፓንን አሜን ብላ እጅ ማሰጠት ቻለች ማለት ነው። ስለዚህ አሁን ውጣ ፍላጎትህን ሰላም ማለት በቃ አለበለዚያ ጃፓንን እጅ ልትሰጥ አትችልም ነበረ። ስለዚህ ወርደ መጋጠም ነበረብህ፣ መተላለቅ ነበረብህ። ብዙ ነገር ይወስዳል። ስለዚህ አሁን አሜሪካ ሰላም የምትለው አቁሚ፣ እጅ ስጪ አለች። አልሰጥም አለች። ኒውክሌር ቦምብ አንድ ከተማ ስጪ፣ በድጋሚ አልሰጥም አለች። ኒውክሌር ቦምብ አሁንስ እሺ እጅ እሰጣለሁ። ስለዚህ ይሄ ሰላም ነው ማለት ነው። በምን የተገኘ? በፍጹማዊ ኃይል ማለት ነው። ስለዚህ የዚች ሀገር ፕሬዚደንት ሆነ ተሞክሮም ታሪክም ተሞክሮም ኃይሉም ያላት ሀገር መሪ ሆነ ኢራንን በአንድ ምሽት ማጥፋት ይቻላል። ያ ምሽት ምናልባትም ነገ ምሽት ሊሆን ይችላል ብለህ ስትጽፍ ያ ሀገር ምንድን ነው የሚፈልግብኝ ብሎ ሸብረክ ይል ዘንድ ግድ ነው፣ ሳተኩስ ማለት ነው። ግን አልሆነም። ለምን ያልክ እንደሆነ የፕሬዚደንቱ መልእክት ኮንሲስተንስ የለውም፣ ወጥነት የለውም ነው። ዋሽንግተን ፖስት የሚያቀርበው ይንን ነው። ተለዋዋጭ ነው። ተለዋዋጭ ስለሆነ ትልቅ ጉዳት አለው። አንዱ ለምሳሌ ድርድሩ ላይ
ኢራኖች በቀልባቸው አይደለም የሚደራደሩት ይላል። ምክንያቱም ዶናልድ ትራምፕን ለማመን በጣም አስቸጋሪ አጋጣሚዎችን ብጠቅስ የመጀመሪያው የኒውክሌር ድርድራቸውን 5ኛ ዙሩን ሮም ላይ አደረጉና ለ6ኛው ቀጠሮ ኦማን ላይ ተይዟል። 5 ዙር ሲሄዱ ዶናልድ ትራምፕ የሚፈልጉትን አስቀምጠዋል። 0 ኒውክሌር የሚል ነው እና ከዛ አንጻር ኢራኖች 5 ዙር ላይ አቋማቸው ዩራኒየም አታበልጽጉ የሚለውን ለሰላማዊ ዓላማ አንቀበልም፣ የመብታችን ነው፣ ይህ የሉዓላዊነት ጉዳይ ነው በዚህ የሚለው አቋማቸው አለ። ስለዚህ አሁን 6ኛው ድርድር ያን ያህል ታምር ያመጣል ብለን ልጠበቅ አችልም አይደለም። እንዴት ደግሞ 6ኛው ድርድር ካልተሳካ ወደ ጦርነት ሊገቡ እንደሚችሉ ማስጠንቀቂያም ስለነበር ሊያመጣም ይችላል። ኢራኖች 6ኛውን ሳምንት ኦማን ላይ የሚያደርጉት የድርድር ቀጠሮ እያለ ነው እንግዲህ አሜሪካና እስራኤል ተነጋግረው እስራኤል ያንን ድንገተኛ ጥቃት ሰኔ ወር ላይ በኢራን ላይ ያካሄደችው እና ያም ጥቃት በርካታ ቁልፍ ሳይንቲስቶቿን ያሳጣ፣ ቁልፍ ወታደራዊ መሪዎቿን ያሳጣ፣ የኒውክሌር የሚሳኤል አቅሟን በከፍተኛ ደረጃ ያዳከመ፣ የኒውክሌር ተቋሟንም ለመጀመሪያ ጊዜ ያወደመ አሜሪካ ተጨምራበት ማለት ነው። መጨረሻ ላይ የኢራን የኒውክሌር ተቋማት የወደሙበት እኮ ጥቃት የሰኔው ነው በዋነኛነት። ይህ አሁን በአሁኑ ያካሄዱት የማረጋገጫ ድብደባ ልትለው ትችላለህ። አየህ፣ ይሄ እንግዲህ የቱ ነው? የመጀመሪያው ነው ዳንኤል። በተመሳሳይ ሁኔታ አሁን ደግሞ ጄኔቭ ላይ ስብሰባ ጀመሩ ማለት ነው። ከሰኔው ጦርነት በኋላ ጄኔቭ ላይ ስብሰባ ጀመሩ ማለት ነው፣ የካቲት ወር ውስጥ እና የጄኔቭ ስብሰባ ላይ ሁለቴ ተገናኝተዋል እና የመጀመሪያውም ሁለተኛውም በታላቅ ተስፋ የተለያየ ፖዚቲቭ የሆነ ነገር የተሰጠበት ነበረ። ኢራንም ድንቅ በሆነ መንገድ ዲፕሎማሲ ችግሮችን ሲፈታ የምናሳይበት መድረክ እየሆነ ነው። በዶናልድ ትራምፕም የሆነ በጎ አስተያየት ሰጥተውበት ነበር እና በዚህ መካከል ነው ከአንደኛው ሁለተኛው ድርድር የአሜሪካ መልእክተኞች ወደ ዋሽንግተን ከገቡ በኋላ ነው ፌብርዋሪ 28 በእኛ የካቲት 21 ቀን አሁንም እውነቱ ለመናገር ኢራን በድርድሩ ላይ በተሰጠው በአሜሪካ በኩል በተሰጠው ምላሽ ወይም ደግሞ ራሷ እየሆነ ነው ብላ ባሰበችው ነገር የእውነት ከልቧ አምና ነበር ማለት ይቻላል። ባይሆን ኖሮ መንፈሳዊ መሪ አሊ ካሚኒ በዚህ ብዙ ከአንደርግራውንድ ባለው ቤተ መንግስታቸው ቁልፍ የሆኑ ጄኔራሎቻቸውን መሪዎችን የፖለቲካ መሪዎችን ይዘው ስብሰባ አይገቡም ነበረ እና ስብሰባ ላይ እንዳሉ ነው። ጠዋት ላይ ሌሊት አይደለም፣ ጠዋት ላይ ስብሰባ እንዳሉ ነው የአሜሪካና የእስራኤል ጥቃት የተጀመረ። በዋነኛነት የእስራኤል የጦር ጀቶች ናቸው። በ40 ሴኮንድ ነው ጠቅላላ ቤተ መንግስቱን ለማውደም የፈጀው ጊዜ። በጣም ግዙፍ የሆነ ሰፊ መጠን ያለው ቦምብ ነው የተጣለው። ተሳክቶም በመጀመሪያው ተኩስ በ40 ሴኮንድ ጊዜ ውስጥ የኢራን እስላማዊ አብዮታዊ አገዛዝ የ37 ዓመታት መሪና ገጽ የነበሩት አያቶላ እድሜያቸው 86 ዓመት አረጋዊ መንፈሳዊ መሪ ተገደሉ ማለት ነው እና ከሳቸው ጋር በጠቅላላ ወደ 40 መሪዎች ናቸው እንደተገደሉ የሚገለጸው እና አንዱ ደግሞ በዚህ ጥቃት የቆሰሉት አሁን ሶስተኛው የኢራን አያቶላ የሚባለው ሞጅታባም በዛ የቆሰሉት ቤተሰቦቻቸውም ተገለዋል እዚህ ውስጥ። ስለዚህ አሁን እነዚህን ኢንሲደንቶች ይዘ ከአሜሪካ ወደ ድርድር ኢራኖች በሚሄዱበት ጊዜ በቀልባቸው ሆነው ለመደራደር ተቸግረዋል የሚባለው እና ዶናልድ ትራምፕ እንግዲህ በዚህ ደረጃ ነው ዋሽንግተን ፖስት ያያቸው። አንድ ነገር ግን ማለት ይቻላል ወይም ፓኔታ የሚባሉት የረጅም ጊዜ የፖለቲካ
ልምድ ያላቸው መከላከያ ሚኒስትር የነበሩ፣ የሲአይኤ ዲሬክተር የነበሩ፣ የዋይት ሃውስ የጽህፈት ቤት ኃላፊ የነበሩ ሰው ዋን ኦፍ ኤ ካይንድ ብለዋል። የሌለ በጣም የተለየ ለብቻው ከየትኛውም ጋር የማይናጸር አድርገው አስቀምጧቸዋል። ይህንን ሁኔታ አንዳንዶቹ በችግር በጉድለት አድርገው ሊያዩት ይችላሉ። አንዳንዶቹ ደግሞ ጂኒየስ ብለው ሊገልጹት ይችላሉ። አት ዘ ኤንድ ኦፍ ዘ ዴይ ዶናልድ ትራምፕ ይህን ዘመቻ በምን መልኩ ይፈጽሙታል በሚለው የመጨረሻ ውጤታቸው የሚለካ ነው። ስለዚህ ፍርድ ለመስጠት አይደለም፣ ግን ዶናልድ ትራምፕ እንደዚህ ናቸው ለማለት ነው። ዳንኤል ዓለም አሜሪካ የተኩስ አቁም ስምምነቱን በተመለከተ የተኩስ አቁም ስምምነቱ እንዳላበቃ ዛሬ ተናግራለችና፣ ስለዚህ አሜሪካ የተኩስ አቁም ስምምነቱ አላበቃም ስትል ምን ማለት ነው? በሆርሙዝ ሰርጥ በኩል ያለ ኢራን ፍቃድ መርከብ ስታሳልፍ ከኢራን የተሰነዘረባትን ጥቃት መልሳ ስታጠቃ አልነበረም ወይ? ስለዚህ የተኩስ አቁም ስምምነቱ በግልጽ እንደሚታየው አልተጣሰም ወይ? በድጋሚስ አሜሪካ የተኩስ አቁም ስምምነቱን እንደማትጥስ ምን ማረጋገጫ አለ? ተኩስ አቁሙ ተጥሷል። ተኩስ አቁሙ ተጥሷል። መከላከያ ሚኒስትር ኤክሴት አለ ነው የሚሉት። ይሄ ፖለቲካ ነው። ለምን ለምሳሌ ተኩስ አቁሙ የተጣሰው አሜሪካ የኢራንን ወደቦች ስትዘጋ ነው። ኢራን ወደቦቼ እንዳይወጡ እንዳይገቡ መደረጋቸው የተኩስ አቁሙን መጣስ ነው። ስለዚህ ይሄ ሳይነሳ ልደራደርም የሚል አቋም ነው የያዘችው አይደለም። ስለዚህ ቢያንስ እንግዲህ ቴክስቱ ታንጎ ይህን ጉዳይ ተኩስ አቁሙ ተጥሷል አልተጣሰም የሚለው ለመወሰን ሁለቱ ተታኳሽ ወገኖች ናቸው የሚወስኑት። አንዷ የዚህ አካል የሆነችው ኢራን ተጥሷል ብላ ካለች ቆይቷል። የዚህ የሆርሙዝ ሰርጥ ከምንድን ነው? በሆርሙዝ ሰርጥ አታልፍም። ዞሮ ዞሮ ወደቦቿ ተዘጉ ማለት ኢራን ወደ ዓለም ይዛ የምትወጣው የምትሸጠው ነገር የለም። ነዳጅ በለው ምን በለው ተዘግቷል፣ ይመለሳል። 49 መርከቦች መልሰናል ብለዋል። የኢራን መርከብ ጭኖት ከውጭ ይዞት የሚመጣውን ይዞ አይገባም። ስለዚህ ይሄ ተኩስ ተጥሷል። ስለዚህ ኢቭን ተኩስ እንመታለን የአሜሪካ ይሄንን የሚያስጠብቁትን የአሜሪካን የጦር መርከቦችን እንመታለን የሚለው ዛቻ እኮ አለ ሁሌ። የኢራን አላደረገችውም እንጂ በመርህ ደረጃ ካየን አንደኛው ወገን ተኩስ ተጥሷል ብሏል። ኦኬ እሱ እንዳለ ይሆን። ከዛ በኋላ ዶናልድ ትራምፕ ምን አዲስ ሀሳብ ይዘው መጡ? ፕሮጀክት ፍሪደም የሚል ይዘው መጡ። ይሄ ፕሮጀክት ፍሪደም አሉ ዶናልድ ትራምፕ ሰብአዊ ነው። ስለ ሰብአዊነት ስለማደርገው ነው የማደርገው። እውነቱን ለመናገር በኢራን ስም በሰላጡ ሀገሮች ስም እና በአሜሪካ ስም ነው የማደርገው። ዘብቷል። አሁን አዚፍ ከኢራን ጋር ተነጋግረው ኢራንም ይሄ ከሆነማ መልካም እኛም ይህን እንደግፋለን ያለች አይመስልም። በኢራን ስም በመካከለኛው ምስራቅ ሀገሮች ስም እና በአሜሪካ ስም ነው የምናደርገው። ወደ 2000 መርከቦች እዛ ተስተጓጉሏል። ስንት ጊዜያቸው 2 ወር ሙሉ ባህር ላይ እየተንጓለሉ ነው ያሉት። ስንቁሉ አርቆ ባህረተኞቹ ከስተዋል። ደግሞ ራሱ ጭንቀቱስ። ስለዚህ እነዚህን ሰው ይህን ለማድረግ መርከቦቹ እንዲያልፉ በሆርሙዝ ሰርጥ እንዲያልፉ የአሜሪካ ጦር እገዛ ያደርጋል። አጀብ አይደለም። በነገራችን አናጅብም እኛ ግን 100 በላይ የጦር አውሮፕላኖች አሉ። እነሱ ከላይ ያሉ፣ እዚህ ደግሞ ዲስትሮየርስ አሉ። እነሱ መጀመሪያ በሰርጡ ላይ ያልፋሉ። ዓላማው ምንድን ነው? እነሱ ያለፉ እለፉ፣ ምንም ችግር የለም፣ እንትኑ እኮ አልተዘጋም ሆርሙዝ ሰርጥ የሚለውን ለማሳየት ነው አሉና ነገር ግን ይህንን አቋርጣለሁ የሚል ጣልቃ ገብ እንደሚኖር ግን ዶጋመድ የምናደርገዋሉ ተመርግናሁን ኢራንንም አሉ። አሁን በዚህ መሰረት እንቅስቃሴ ሲጀመር ኢራኖች መተኮስ ጀመሩ። አሜሪካ ላይ ብቻ አይደለም ተኩሱ። የአሜሪካ የጦር መርከቦቻቸው ላይ ተኩሰዋል። የንግድ መርከቦች ሁሉ መጥተዋል። ስለዚህ የተባበሩት አረብ ኤሚሬትስ ላይ 15 ሚሳይል ተኩሰዋል። ሰው አልቦች ደግሞ ለብቻቸው ደምረው ፉጃይራ የሚባለው ቦታ ላይ ትልቅ የነዳጅ ማጠራቀሚያ ቦታ ነው። የተባበሩት አረብ ኤሚሬትስ በዚህ በኦማን ሰላጤ በኩል ያለ ወደቧ ነው። እዛ ላይ ትልቅ እሳት ተነስቷል። ማከማቻ መጥቶ ማለት ነው አንድ ቦታ ላይ። በማንኛውም መመዘኛ ይሄ ጦርነት ነው። አሜሪካ ዶናልድ ትራምፕ ያሉት 7 ጀልባዎችን አስመጣለች የኢራን። ዛሬ ሲናገሩ ምንድን ያሉት ዶናልድ ትራምፕ ኢራን እኮ አየር ኃይል፣ ባህር ኃይል ገለመን የሚል እኮ የላትም። ከኛ ኃይል ጋር ምንም የሚያገናኛት አቅም የለም። አሁን እኮ ወደ ምን ደረጃ አውርደናታል?
መትረየስ የሚተኩሱ ጀልባዎችን ይዛ እኮ ነው ሆርሙዝ ሰርጥን እዘጋለሁ የምትለው ብለዋል እኮ ዶናልድ ትራምፕ። ስለዚህ አሁን ኦፕሬሽን ፕሮጀክት ፍሪደም እንደቀጠለ ነው ዳንኤል። ስለዚህ አሁን ነገ ነው የምንሰማው። 2 የአሜሪካ ባንዲራ የሚያውለበልቡ መርከቦች አልፈዋል አይደለም? ነገ ደግሞ ስንት መርከቦች አልፎ የሚለውን እናያለን። እነዚህ ነዳጅ የተጫኑ እኮ ናቸው። ታንከርስ አሉ ነዳጅ የሞሉ የተለያዩ ሀገሮች ትእዛዝ ያንን ጭነው መተላለፊያ የቆሙ እኮ ናቸው። አሁን የተፈጠረውን የነዳጅ እጥረት በተወሰነ ደረጃ እፎይታ ሊሰጡ የሚችሉም ናቸው ማለት ነው። ማዳበሪያ የጫኑ ይኖራሉ። ስለዚህ እነሱን አሳልፋለሁ የሚል ነው። በሌላ አነጋገር ኢራንን መዘባበቻ ማድረግ ነው፣ መሳቂያ ማለት ነው። ወይም ደግሞ መከላከያ ሚኒስትር ሄክሴት ዛሬ እንዳሉት ኢራን ኢዝ ኢምባራስድ ነው ያሉት። አፍራለች ነው ያሉት። በሀፍረት ተውጣለች ነው ያሉት። ምክንያቱም ሆርሙዝ ሰርጥን እስላማዊ ዘቤ ይቆጣጠራል፣ በዛ በኩል ያለኔ ፍቃድ ያለኔ ውቅያ ወፍ አያልፍም እያለች እኛ እየሄድን ነው፣ ዲስትሮየር መርከቦቻችን እየሄዱ ነው፣ ይኸው የጫኑ መርከቦችንም እያሳለፍን ነው የሚል ነው። ስለዚህ አነጋገር ነው። እንደውም ምን ብለዋል መከላከያ ሚኒስትሩ ሲገልጹ ኢራን የተኩስ የከፈተችው አሁን ብቻ አይደለም፣ ከ10 ጊዜ ወደኋላ ሄደ ከብዙ ቀን 10 ጊዜ ያህል እኛ ላይ ጥቃት ሰንዝራለች። ተኩስ ማለት ነው፣ ባትመታንም ነው የሚሉት። ነገር ግን ትሬሽሆልዱ ላይ አልደረሰም። ይችን ይወዳል አሁንስ አበዛችሁ ብለን በለው ይህን እንግዲህ የምንልበት ፖይንት ላይ አላደረሰንም አሉ። ጋዜጠኞችም ታዲያ እሱ ላይ የምትደርሱት ምን ያህል ጊዜ ስተኩስባችሁ ነው ብለው ያቀረቡት ጥያቄ የተሸለሸለ መልስ ነው የሰጡትና ይሄ ፖለቲካ ነው። ማነው መከላከያ ሚኒስትሩ ተኩስ አቁሙ አለ ያሉት እንደተከበረ ነው ያሉት። ፖለቲካ ነው። ለኢራን ሆርሙዝ ሰርጥ ላይ መቆጣጠሯ ማሳየት ካልቻለች እዚህ ጦርነት ላይ የምትደራደርበት ምንም አቅም የላትም ማለት ነው። ስለዚህ አሁን ትልቅ ፈተና አለባት። በዚህ ምሽት በእኛ ምሽት ምን እየተካሄደ መሆኑን አናቅም። ጠዋት እንሰማለን። አሁንም ሌሎች መርከቦች አልፈው ከሆነ ይሄ በኢራን ኪሳራ ላይ የሚታሰብ ይሆናል ማለት ነው። በዚህ ምክንያት ግን ዶናልድ ትራምፕ ደግሞ ድንገት ተነስቶ በማህበራዊ ገጻቸው ላይ ለነገሩ እኮ ይህን ያህል አሳሳቢ ይሆን አይደለም፣ ሰላም ይበልጣል፣ ለጊዜው ፕሮጀክት ነፃነትን ለሌላ ጊዜ አስተላልፍናል ብለው ከተዉት ወይ ይሄ አንድ ነገር ሆኖ ለኢራን ይመዘገባል። በተግባር ባየነው በሰማነው በተጨበጠ መልኩ ግን ተኩስ አቁሙ ተሰብሯል። ተኩስ አቁም የለም። ተኩስ እስካለ ድረስ ተኩስ አቁም ሊኖር አይችልም። ነገር ግን አሜሪካ ቀጥላ የምትወስደው እርምጃ ካለ ፍንጭ ለመስጠት አልፈለገችም ብዬ ነው የምደመድመው። ዓለም ከዚህ በኋላ በኢራንና በአሜሪካ መካከል የሚደረገው ድርድር ትንሽ ከበድ ያለ አይሆንም ወይ? ትላንት ከተፈጠረው የተኩስ ልውውጥ በኋላ ማለቴ ነው። ገና ነው እኮ እሱ ተጀመረ ነው የሚባለው። ቅድም መጀመሪያው ላይ ገልጬላለሁ። ዶናልድ ትራምፕ አሁን በተለይ ኢራን መጨረሻ ላይ ባቀረበችው የሰላም እቅድ ተስተጓጉሎ ነው እንጂ የኢራን የድርድር ኢራን እንደሚጠበቀው ዶናልድ ትራምፕ በድርድር ከሚፈልጉት ስምምነቶች አንዱንም ልሰጣቸው አልቻለችም። ይሄን እንድትሰጥ ለማድረግ ከ2 እስከ 3 ሳምንት የሚካሄድ ነገር ግን ፓወርፉል የሆነ የኢራንን የነዳጅ መሰረተ ልማቶችን ጭምር አልሞ የሚመታ እና እንደውም አንድ ኤክስፐርት ያሉት የአሜሪካን ልዕለ ኃያልነት የሚያረጋግጥ ድብደባ ታቅዷል እና ይህ ድብደባ መሰረተ ልማቶችን ላይ አነጣጥሮ በከፍተኛ ኃይል የተለያዩ ተቋማትን የሚደበድብ ሲሆን 2 ኢላማ ነው ያለው። አብሮ የኢራን ባለስልጣኖችን መግደል ሁለተኛ ዓላማው ነው ይላል። የኢራን መሰረተ ልማቶችን እና የኢራን ባለስልጣኖችን መግደል አሳሲኔት ማድረግ የሚያጠቃልል ነው። ከሱ ከ2 እስከ 3 ሳምንት ከሚፈት ከዛ ድብደባ በኋላ ኢራን የድርድሩ ጠረጴዛ ላይ የሚፈልገውን ስምምነት ትሰጣለች የሚል መረዳት ያላቸው። እቅዱ ለዶናልድ ትራምፕ ቀርቦ ከዛሬ ነገ ይህን ትእዛዝ ሰጡ ሲባል የተለያዩ ምክንያቶች እየተዘረዘሩ ሲያራምዱት የቆዩት ነው እንጂ
በቅድ የተያዘ ነው የሚል አለ። ይሄ ሁሉ እንግዲህ አሉ ነው የምንለው እኛ አድማጮቻችን። ይሁን አይሁን አብረን ነው የምናየው። ዳንኤል አይ ቲንክ ወደ የእንቅልፋችን መሄድ አለብን። አድማጮቻችን ያለውን እናድርስ። መልካም ምሽት። ዓለም የመጨረሻ ጥያቄ፣ በኢራንና በአሜሪካ መካከል ስምምነት ላይ ቢደረስ እንኳን ኢራን የሆርሙዝ ሰርጥን በተመለከተ ሙሉ በሙሉ ተቆጣጥራ ትቆያለች ማለት ነው ወይ? በአሜሪካ በኩል በመላው ዓለም ማለት ትችላለህ። ይህ ጦርነት መቆም ካለበት ድርድሩ ወይ ሰጥቶ መቀበል ነው የሚሆነው። እንግዲህ ድርድሩ ላይ ያለህ ዋጋ ፋይዳ የሚለካው በጦርነት ውስጥ ያለ ስለሆነ ልትደመጥ ኢራን እንደ ጉዳይ ለእኔም ሊበየንልኝ ይገባል ላገኝ ይገባል የምትላቸውን ነጥቦች ጠይቃ ማግኘት እንድትችል መያዣዋ አቅሟ ይሄ ሆርሙዝ ሰርጥ ነው። ስለዚህ አሁን ከምንም ነገር በላይ ቀዳሚው ሆርሙዝ ሰርጥን ማስለቀቅ ነው። በምን መልኩ ማስለቀቅ? ኢንታየርሊ ከጦርነቱ በፊት ወደ ነበረበት ሁኔታ ነፃ የዓለም መርከቦች መተላለፊያ። አሜሪካ እንደምታውቀው ዶናልድ ትራምፕ እስካልሻሩት ድረስ በዓለማችን ላይ ፍሪደም ኦፍ ናቪጌሽን የዚህ የበረራን ብለው የባህር እንቅስቃሴ ነፃነትን ግንባር ቀደም አስከባሪ ናት። ከጦርነቱ በፊት የዓለም መተላለፊያ የነበረ 20 በመቶ የዓለም የነዳጅና የጋዝ መተላለፊያ የነበረ የኢኮኖሚ ደም ስር አሁን በኢራን እጅ ገብቷል። ተከፈተ ማለት በኢራን ስር ሆኖ ሳይሆን እንደነበረው ነፃ ሆኖ ማለት ነው። ስለዚህ አሁን ሁለት ነገር ነው ያለው። ኢራን እየተዋጋች ያለችው ይሄንን ለምሳሌ ተገፍታ እዚህ ሁኔታ ውስጥ የምትመጣ ከሆነ ምን አግኝቼ በምትኩ ምን አግኝቼ ገባ። ኢራን ሆርሙዝን ወደ ነበረበት ሁኔታ መመለስ ካለባት በለውጡ ምን አግኝታ ዩሲ ለዚህ ነው የድርድር አቅሟ የሚሆነው። አሁን ግን እነ ዶናልድ ትራምፕ ያቀዱት የተባለው ድብደባ ባለስልጣኖችንም መግደል ያካትታል። እንግዲህ እስካሁን ሀገሪቱ እነማን ቀርቷታል? በነገራችን ላይ እስካሁን ባለው ሁኔታ እኮ ጦርነቱ አልቀጠለም ማለት አይደለም። ልብ አድርግ። ውስጥ ለውስጥ የሚሰሩ የስለላ ስራዎች አሉ አይደለም እንዴ? ጦርነት ዝም ብሎ አይደረግም። ጦርነቱን ለማድረግ ኢላማዎችን ለመምረጥ ብዙ ስራዎች ይሰራሉ። ስለዚህ አሁን ኢራኖች ያ እንደሚመጣ አውቀው ያንን ለማስቀረት ጥያቄ ይዘው መቅረብ ይችላሉ። ምንድነው? ይህንን ሆርሙዝ ሰርጥን ይዘው አለበለዚያ በቀጣዩ ጦርነት በምናደርገው ድብደባ የሆርሙዝ ሰርጥን ወደ ነበረ ቦታ መመለስና በኒውክሌሩ ጉዳይ ዛሬ ዶናልድ ትራምፕ ያሉት ነው ኢንሪችመንት የሚባል ነገር አይኖርም። በቃ ይህን ትቀበላለች። የፈረሰው እንደፈረሰ ይቀራል፣ ያልፈረሰ ካለ ይፈራርሳል። የኒውክሌር እንቅስቃሴ የሚባል ነገር ኢራን አይኖራትም። ያንን 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ለአሜሪካ ታስረክባለች ብለዋል ዛሬም። ይህንን ካደረገች ሌላው አዲስ ነገር ምንድን ነው? የሚሳይሉን ጉዳይና የተጋትሎ ተራዳ የሚባለውን ዶናልድ ትራምፕ አላነሱትም፣ ይሹም አላደረጉትም። ይህ በእስራኤል በኩል ትልቅ ነገር ቢሆንም ዶናልድ ትራምፕ መሆን የማይቀር ብለው አሁን ያቀረቡት በኒውክሌሩ ላይ ይህን አቅርበዋል። ስለዚህ ጥያቄ ለመመለስ ድጋሚ ታስታውሰኝ ዳኒ፣ በኢራንና በአሜሪካ መካከል ስምምነት ላይ ቢደረስ እንኳን ኢራን የሆርሙዝ ሰርጥን በተመለከተ ሙሉ ለሙሉ ትቆጣጠራለች ወይ የሚል ነው። አይሆንም። የመጀመሪያው የሰላም ድርድሩ የመጀመሪያው ስምምነት የሆርሙዝ ሰርጥ ነፃ መሆን ወደ ነበረበት መመለስ ነው። በአሜሪካ በኩል ያለው የሆርሙዝ ሰርጥ ወደ ነበረበት ነፃ ያለ መተላለፊያነት መመለስና በኢራን የኒውክሌር ጉዳይን እርም ብላ፣ እነዚህ ሁለት ስምምነቶች መሰረታዊ ናቸው። እነዚህ ከተደረጉ ቢያንስ በአሜሪካ በኩል የቀረበው 20 ቢሊዮን ዶላር በማዕቀብ ከተያዘው የኢራን ገንዘብ ውስጥ ይለቀቃል የሚል ነው። ወይ በዚህ ላይ ሞር ኢራኖች ሊደራደሩ ይችላሉ፣ ያን ገንዘብ ከፍ ሊያደርጉ ይችላሉ። የካሳ ጉዳይ ላይ እንደ ኢሹም በእነ አሜሪካ በኩል እየተነሳ አይደለም። እሱ ከድርድራቸው በኋላ የሚታይ ነው። ግን አሜሪካ ወይም ዶናልድ ትራምፕ ይህን ጦርነት ማጠናቀቅ የሚችሉት የሆርሙዝ ሰርጥን አስከፍተው ነው ወደ ነበረበት መልሰው ነው። የግድ ነው እሱ መመለስና በኒውክሌሩ ላይ አሁን በተባባልነው መንገድ ኢራን እርም የሚል
ውሳኔ መስጠት ነው። ስለዚህ ከዛ በኋላ ያሉት ኢራን ጦርነቱ ይቆማል፣ ድጋሜ ጦርነት እንደማይደረግባት ዋስትና የሚለው ነገር እኔ ተቀባይነት የሚያገኝ ነው ይመስለኝ። የመሳሰሉት ጉዳዮች የሚታዩ ይሆናል። ነገር ግን ኢራን አሁን ባላት አቋም በግልጽ የምንመለከተው ይሄንን ኒውክሌር ቦምብ ጂኦግራፊ የሰጣትን ኒውክሌር ቦምብ ለማጣት ፍላጎት የላትም። የቱ ላይ መለሳለስ እችላለሁ፣ የቱ ላይ በምኑ ላይ በሚከፈለው ገንዘብ ላይ ወይም በአፈጻጸሙ ላይ ዋቴቨር የሆነ መግባባት ተደርጎ ነገር ግን በሆነ መንገድ ሆርሙዝ ሰርጥ የእሷም የሉዓላዊነቷ አካል ሆኖ እውቅና እንዲያገኝ ግን መሆን ወይም አለመሆን የሚል አቋም እንዳላት ግልጽ ነው። ስለዚህ ለጠየቅህን ጥያቄ መልሱ የመጀመሪያው የዶናልድ ትራምፕ አስተዳደር ድል ዓለምም የሚጠብቀው ይሄን የዓለምን ኢኮኖሚ አሁን ካለበት ታጋችነት ነፃ የሚያወጣ የነበረ የዓለምን ነፃ የኢኮኖሚ ደም ስር የነበረ በር ወደ ነበረበት ወደ ቀደመ ቦታው በመለስና ኢራን መቼምና ከቶም የኒውክሌር ባለቤት እንደማትሆን ማረጋገጥ ናቸው። ከነዚህ ከሁለቱ ውጪ ጦርነቱ ፋይዳ የለውም ተብሎ የሚገመገመው። በዚህ ምክንያት ነው የዚህ ጦርነት መቋጫ አስቸጋሪ ነው የሚባለው። ዓለም ለሰጠህን ልዩ ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኔ።